لك አለክ እንኳን ያመጣክ ከዚህ በፊት እንደነገርኳችሁ ነው እንግዲህ ያው ሄርሜላ ተመልሳለች። እጅግ በጣም በሚገርም ቪዲዮ ነው የተመለሰችው። ይሄ ቪዲዮ በይዜ በጣም ቫይራሉ እየወጣ የሚገኝ ቪዲዮ ነው። በራሷ ነው የጫነችው። እንግዲህ አብርሃምን በደንብ አድርጋ ተቀብላለች ማለት ነው። እንግዲህ ለአብርሃም የሰጠችው አማራጭ ደግሞ በጣም የሚገርማችሁ ነገር ሆን ብላ አስባበት ያው እንግዲህ አሁን በዚህ ሰዓት ቤት እየፈለገ ስለሆነ ከኔ ጋራ መኖር ይችላል፣ ይሄ ልጅ ከኔ ጋራ መሆን ይችላል ብላ ነው እንግዲህ ወስና ቤቷ ድረስ የጋበዘችው። እንግዲህ አብርሃም እዚህ ጋር ያሳየከው ነገር ትክክል ነው ብዬ አላስብም። በተለይ ለሩታ እጅግ በጣም የሚከብድ ይሆናል። ግን በእርግጥ እውነቱን ለመናገር ከቤት ተባሯል። ይህንን ነገር ማድረግ ነበረበት ወይስ አልነበረበትም? ሐሳባችሁን ኮሜንት ስር አስቀምጡልኝ። እንግዲህ ቅን በሆነ መንፈስ ብትጽፉ በጣም ደስ ይለኛል። ምክንያቱም እንግዲህ በሁለቱም ባላንስ ብናረግ፣ በተለይ የአብርሃምን ጥፋት በደንብ እናውቃለን። የሩታ ደግሞ ምንድነው? ሩታ ምን ማድረግ ነበረባት? እንደዚህ ማድረግ ነበረባት ወይስ አልነበረባትም? ትክክለኛ መልስ ኮሜንት ስራ አስቀምጡልኝ። አዳዲስ ነገሮች አሉ እንግዲህ ዛሬ የተፈጠሩ። ያው ሄርሜላ ሞቅ ደመቅ ስታረግ ነበረ። በተለይ አብርሃምን ምግብ ስትጋብዘው፣ ምግብ መጋበዝ ብቻ አይደለም እንግዲህ ብዙ ነገሮችን ስትለው ነበረ። አብርሃምን ፈገግ ሲል ነበረ። በቃ በጣም ተመችቶት ነበረ። እንግዲህ አብርሃም በዚህ ሁኔታ ከቀጠለ እንጃ እጅግ በጣም ይከብዳል ብዬ ነው የማስበው። እጅግ በጣም የእውነቴ ነው የምላችሁ። እስቲ የዛሬ ቪዲዮ እንከታተል። የኔ ወድ ደማክ እንዴት አለክ? ከበር መልስ ነው እንግዲህ አቀባበሏ ራሱ በቃ ደስ ብሏታል። አብርሃምን በይዜ እዚህ ጋር በጣም ደስ ብሎታል። ምክንያቱም በመምጣቱ እሷ ደግሞ አቀባበልም ትችልበታለች። የምታደርገው ነገር የአብርሃምን ልብ ለማሸነፍ ነው። እንቀጥል። ፈራ ምን አረጋለሁ? ምንም እንግዲህ አብርሃም እዚህ ጋር ሲሽኮረመም ተመልከቱ። በዚህ አብርሃም ሼም ቶሎ ነው የሚይዘው። ያው በጣም አይናፋር እንደሆነ ከዚህ በፊትም በራሱ ሲናገር ነበረ። ግን እውነቱን ለመናገር በዚህ ሰዓት አንዲት ሴት ብቻ የምትኖርበት ቤት ውስጥ እንግዲህ መጥቶ ምግብ እንደመጋበዝ ማለት እጅግ በጣም ሌላ ትርጉም አለው። ሁላችሁም ማወቅ ያለባችሁ ነገር ለየት ያለ ትርጉም አለው። አሁን እሷ አስባበት አቅዳ ነው እንግዲህ አብርሃምን የጠራችው። መጥራት ብቻ አይደለም፣ በጣም የሚገርማችሁ የምታቀርበው እያንዳንዱን ነገር ለአብርሃም እጅግ በጣም እንግዲህ ከባድ የሆነ ጥያቄዎች ናቸው። እሱ ብቻ አይደለም፣ ምግብ መጀመሪያ እንዲበላ ነው ያደረገችው። ምክንያቱም በወሬም ልታጣድፈው አልፈለገችም። እያንዳንዱን ነገር እንግዲህ ከምግብ በኋላ እናወራለን ብላ ነው የጀመረችው። እዛ እኔ ደግሞ ከቤት ወጥቷል የሚል ሀሳብ ስማኝማ ቤት እኮ ብዙ ምግብ አልሰራም ነበረ። ከዛ በኋላ አንተ ትመጣለህ ሲባል ነው እንደዚህ ምግብ የሰራሁት። በቃ እንግዲህ አሁን እሷ አቅዷ በደንብ አድርጋ ልትተውን ነው። ያው አሁን ላይ የሚፈጠሩት ነገሮችን ልትገምቱ አችሉም። የምሬ ነው የምላችሁ። ይሄ ነገር ድራማ ነው ካላችሁ እንደ ድራማ መመልከት ትችላላችሁ። እውነተኛ ትክክለኛ ነገር ነው ካላችሁም እንደዛው መመልከት ትችላላችሁ። ግን እዚህ ጋር መማር ያለባችሁ ነገር ያው ምን ያህል ርቀት መሄድ ይቻላል። በተለይ አንድን ሰው ወደ ራስ ለማድረግ እንግዲህ ምን ያህል ርቀት መሄድ እንደሚቻል በደንብ በዚህ ቪዲዮ ትማራላችሁ ብዬ ነው የማስበው። እንግዲህ ሄርሜላ የምታስተምር ነገር የለም። እውነቱን ለመናገር እንደ ትምህርት ሳይሆን ይሄንን ማየት ያለባችሁ እንግዲህ እጅግ በጣም መጠንቀቅ እንዳለባችሁ፣ በተለይ በትዳራችሁ እጅግ በጣም ወሳኝ ነው። ጥንቃቄ፣ ክፍተት መስጠት ምን ያህል ዋጋ እንደሚያስከፍል ነው የምታዩት። እንግዲህ ሄርሜላ አሁን የምታስተምረን ነገር ደግሞ እጅግ በጣም ከምታስቡ በላይ ከባድ የሆነ ብልግና ነው። የእውነቴን ነው የምላችሁ። እንግዲህ እንቀጥለው ምን እንዳለ ቤቴን ወደድከው? አብርሃም ዛሬ ጥያቄዎቹ እያንዳንዱ ነገር በቃ እያስደነገጠው ነው። ምክንያቱም በጭራሽ የማይጠብቅ ነገር ቦታ ላይ ቁጭ ብሎ በጭራሽ የማይጠብቅ ጥያቄ እየተጠየቀ ስለሆነ በዚህ ሰዓት የሚመልሰው መልስ ራሱ የሆነ በጣም እንግዲህ ወይም ደግሞ ከሱ አንደበት የሚወጣ ነው ብለን አንወስደውም። እንቀጥል። ጣል ብታረግበት ምን የሚጎልብህ ነገር የለም። አይነቀረም
በቃ እየተሽከረመመ ነው እዚህ ጋር ያው የተለመደ ነው የአብርሃም ስራም ስለሆነ እንደዚህ አይነት ነገር እንቀጥል። አሁን ምግብ አቀረበች። ምግብ ስታቀርብ ባይዜ ሆን ብላ አስባበት ነው ይህንን ነገር ያደረገችው። ምግብ ማብላት በተለይ አሁን ሩታ በዚህ ሁኔታ አብርሃም ጋራ ቪዲዮ ሰርታ አታውቅም። አይታችኋል ከሆነ ምግብ ሲበሉ ወይም አንድ ላይ ሆኖ እንደዚህ ሲጫወቱ ሳይሆን ሁሌ ሲጣሉ፣ ሁሌ የሆነ ጭቅጭቅ ውስጥ ገብቶ ሁሌ በማየው መንገድ ቪዲዮ ሲሰሩ ነው የምታየው። ወይም ደግሞ ደስታቸውም ከሆነ ወይ ኬክ ግፋ ቢል እንግዲህ ባለፈው እንዳየነው ኬክ ሲቆረስ ወይም ደግሞ እንግዲህ ጊፍት ሲሰጣጡ እንግዲህ በደንብ ቪዲዮ ተሰርቶ ተለቆ ነበረ። ያም እንግዲህ በአጋጣሚ የሆነ ነገር ነው እንጂ ታስቦበት ታቅዶበት አይነት ነገር አይደለም። አሁንም ሄርሜላ አቅዳ እያንዳንዱን እርምጃዋን እንግዲህ በደንብ አድርጋ እየተወነች ትገኛለች። እንግዲህ ምግብ እያቀረበች ነው። አሁንም ቀጣይ የምታስበው ነገር አለ፣ የምታወራው ነገር አለ። በተለይ አብርሃምን ማውራት የምትፈልገው ነገር አለ። እየበላችም ይሁን ከዛ በኋላም እንግዲህ የሚናገሩት ነገሮች አሉ። እንግዲህ እንቀጥላለን። ምንድን ነው የምትለው? ልብስን እዛ ላይ አስቀምጠክ ስራ መውጣት ባለብህ ሰዓት ትወጣለክ። ለምን ችግር አለው? እንግዲህ ከኔ ጋራ ኑር። አንድ ክፍል ባዶ ነው፣ ባለ 2 ክፍል ነው የኔ ቤት። ስለዚህ አንዱ ክፍል ባዶ ነው፣ ከኔ ጋራ መኖር ትችላለህ። እንደዚህ አይነት አማራጭ ባይዞ ለአብርሃም ሲመጣለት በደንብ የታሰበበት አማራጭ ነው። አብርሃም ወሳኝ ሰዓት ላይ ነው ያለው። የረገጠው ፈንጂ እንዳይመስላችሁ፣ ከፈነዳ ህይወቱን ነው በትንትኑን የሚያወጣለት። አሁን በጣም ተረጋግቶ የሚያስብበት ሰዓት ነው። እያንዳንዱ የሚራመደው እርምጃ ከሩታ አይን ላይ ነው። በቃ ሩታ በደንብ እየመዘነችው ትገኛለች። የእውነት አብርሃም ሄርሜላን ይፈልገዋል ወይ ብላ ነው እንግዲህ የለቀቀችው ብላ ማለት ነው። አሁን ሩታ በደንብ ሁኔታውን ታጠናዋለች። በስተመጨረሻ የምትወስነው ውሳኔ ዱብ ነው። በቃ የማታስቡት ውሳኔ ስለሚሆን አሁንም አብርሃምን መናገር የምንፈልገው ነገር ከሄርሜላ ጋር የምታረገውን ነገር ወደ ፈልገ አቀደ ከሆነ ቀጥልበት። በቃ ከዛ በኋላ ግን ሩታን መርሳት ይኖርብሃል። ግን ማትፈልግ ከሆነ ከሷ ጋር መሆንም ማትፈልግ ከሆነ ከሷ ጋር መታየት ማትፈልግ ከሆነ እጅን ሰብስበ ከሄርሜላ ህይወትም ቤትም ውጣ ነው የምልህ። አሁን ይህንን አልደጋግመው፣ ምክንያቱም ከዚህ በፊትም ተናግሬያለሁ። አብርሃም የምታረጋቸው ነገሮች እጅግ በጣም ስርዓት የሌለው ስርዓት የጎደለ ነገር ነው። እባክን ወደ ራስ ተመለስ ብያለሁ። አሁንም የምታደርገው ነገር ደግሞ እጅግ በጣም የሚያስጠላ ነው። እንግዲህ አሁን ላይ የሚናገሩትን እያንዳንዱ ነገሮችን ብሰሙ የእውነት በጣም እንግዲህ ሩታ ምን ያህል ዋጋ እየከፈለች እንደነበረ በደንብ በዚህ ቪዲዮ ትረዳላችሁ ብዬ ነው የማስበው። ሰው ምንም ቢሆን ያስፈልግሃል አብርሃም፣ ገባህ? እኔ ደግሞ ከጎን ልሆን ስፈልግ ፈቃደኛ ሁን። በቃ ዞሮ አብርሃም ከአንተ ጋራ መሆን እፈልጋለሁ። አብርሃም ከአንተ ጋራ መኖር እፈልጋለሁ። አብርሃም ከኔ ጋራ መኖር አለብህ። ሰው ያስፈልግሃል። ከሌላ ሰው ጋራ መኖር አችልም፣ ብቻህን መኖርም አችልም። ከኔ ጋራ ግን መኖር ትችላለህ። ስለዚህ በአንድ ላይ እኛ መኖር ስለምንችል እባክህን እኔ ስጠይቅ ወይም ደግሞ እኔ እንግዲህ በተደጋጋሚ ይህንን ጥያቄ ሳቀርብልህ ተቀበለኝ እያለችው ነው። ስለዚህ እንግዲህ ሄርሜላ እቅዷን ለማሳካት ከምግብ ወይም ደግሞ ከሆነ ነገር ላይ አይደለም የጀመረችው። ከመጀመሪያ ጀምሮ እስከ መጨረሻ ድረስ ይሄንን ቪዲዮ ከተከታተላችሁ ከመጀመሪያ ጀምሮ አብርሃምን ወደ ቤቷ ስትጋብዝ በፈገግታ እንደምንም ብላ እንግዲህ አቃቅፋ ምናምን ስታሸው በጣም ብዙ ነገር ስትለው ምግብ ስታበላው ከዛ በኋላ ምግብ አብልታ ደግሞ የምትፈልገውን ነገር ስትጠይቀው በደንብ በግልጽ አሳይታናለችና ሄርሜላ አልተኛችም፣ አልጠፋችም፣ አሁንም አለች፣ ወደፊትም ልትኖር ትችላለች። በዚህ አንድ ነገር የምነግራችሁ ነገር አብርሃም ነው ይህንን ሁሉ ነገር ማቆም የሚችለው አብርሃም ጉዳዩን ወይ የሄርሜላን ጉዳይ እንግዲህ ለአንዴና ለመጨረሻ ጊዜ መዝጋት አቅም ስላለክ አሁንም ቢሆን አንተ ጋር ነው ቁልፉ ብዬ ነው የማስበው።
አብርሃም የሚያደርገው ውሳኔ በቀጣይ ደግሞ አብረን የምንከታተል ይሆናል። አዳዲስ ነገሮች ተሰምቷል። በተለይ ዛሬ አንዳንድ ነገሮችን ስንሰማ ነበረ፣ ሽምግልና እንደነበረና አንዳንድ አዳዲስ ነገሮች እንደተሰሙ ተሰምቷል። እንግዲህ ስለሱ ጉዳይም በደንብ አጣርተን ለእናንተ ለማድረስ እንሞክራለን። ስለዚህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።